የሀኒቾ አባት የተደበቀ ሚስጥር አወጡ። እናም አሁን እንዳለ ሚስጥሩ የሀኒቾ እንዴት እንዳገኟትና ምን ማድረግ እንዳለባቸውም ቀጥታ ተናገሩ። ሲቀጥል እንግዲህ ምናሴ ሀኒን በምን አወቃት? እንዲሁም ደግሞ የሀኒቾ አያት በምርመራ ብቻ ሳይሆን ሀናን ያወቋት እያንዳንዱ ነገር በልጅነቷ የምትወደውንና የምትጠላውን በሁሉም ነገር ስለሚከታተሏት ያንን ነገር እያስታወሱ ለሀኒቾ የማትወደውንና የምትወደውን እያመጡ መስጠት ጀመሩ። በዛ ምክንያትም ሀኒቾና ልጅ በማለትም አምነው ተቀበሉ። እርግብ ግን ይህንንም ሲሰጧት ሁሉንም ጠርግ አርጋ ትጠቀማለች። እናም ይቺ ሀሰተኛ ውሸታም ናት፣ እውነተኛ ልጅ ሀና ናት በማለትም ሁለታቸውም እንግዲህ በደስታ ተቀበሏት። ወይዘሮ ሜላት አሁንም እያንገራገረች ቢሆንም የሀና አባትና አያቷ ግን በእጅጉ ሀኒ ልጃችን ናት በማለትም ገና መጀመሪያ ስናየት ውስጣችን ነግሮናል። ሜላት ይቅር ይበልሽ ልጅሽን ሰራተኛ አድርገሽ ስታሰቃይ ስለከረምሽ በማለትም ተናገሯት። ሜላት ግን አሁንም እንቡ ዘራፍ እያለች ትገኛለች። ሌላኛው ነገር ደግሞ በጣም የሚከብደው ነገር እርግብ እና እንዲሁም ወይዘሮ ባዩሽ ውርደታቸውን ከመከናነባቸው በላይ የሀና አባት አቶ መስፍን ምንድነው ያደረገው? ባዩሽን ገጠር ወስዶ አግቷት እያሰቃያት ይገኛል። እጅግ በጣም ደስ ይላል። ሌላው አቶ ኖላዊ ስለ ሀኒቾ እያንዳንዱ መረጃ አውጥተው ዘረዘሩት። እናም ሀኒቾ ልጃቸው መሆናቸውንም ለነ ወይዘሮ ሜላት በማስረጃ ነገራቸው። ወይዘሮ ሜላት አሁን በሰማችው ነገር በእጅጉ ደንግጣለች። ምንም ማድረግ አትችልም እና በገዛ ጓደኛ ስታለልና ስበላ ኖር ያለው በማለትም ያዙ ይልቀቁኝ እያለች ትገኛለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ ኖላዊ ቀጣይ ፓርት ይዘን መጥተናል። ሀኒቾን በምን ምክንያት ነው ሊያውቋት የሚችሉት የሚል ጥያቄም ተነስቷል። ሀኒቾን እንግዲህ ሊያውቋት የቻሉትም በተለይ የሀኒቾ አያት ሀያት ከመጡ ጀምሮ ሀኒ የምትወደውንና የማትወደውን ነገር በማቅረብ ለምሳሌ አቮካዶ አትወድም፣ ሙዝ ደግሞ በጣም ትወዳለች። በልጅነት የሚያደርጉላትን ነገሮች በሙሉ እያመጡ ለሀኒቾ በመስጠት ሀኒቾ ደግሞ የምትወደውን ስትጠቀም የማትወደውን ደግሞ አልፈልግም ስትል በዛም ሊያውቋት ችለዋል። እንዲሁም ደግሞ በልጅነቷ እጇ ላይ የሆነች ምልክት ስላለች ያችን ምልክት በማየትም እንግዲህ ምናሴም አቋታል ማለት ነው። ሌላኛው ነገር ደግሞ አቶ ኖላዊ ስለ ሀና እያንዳንዱ እንዴት እንዳገኟትና እንዲሁም ደግሞ ሐውልት አካባቢ ምን ስትሰራም እንዳገኟት ነገሯቸው እና ሀኒቾ ወርቃ በሰዓቱ ራሷን ድንጋይ መቷት ማስታወሷንም ስለተነጠቀችው ሁሉ በሙሉ ለሁሉም ለህግ አባላትም እንዲሁም ደግሞ ለወይዘሮ ሜላትም ለቤተሰቦቿ በሙሉና ለዶክተሮቹም አስረዱ። ውጤት አሁን መጣ አልመጣ፣ ደረሰ አልደረሰ ጉዳዩ አይደለም፣ ትክክለኛ ልጃችንን አግኝተናል በማለትም በደስታ እየተቀበሏት ይገኛሉ። እርግብ እንግዲህ ከዛ ቤት መንቅረው አስወጥተው ወደፊት ፍርዷን እንደምታገኝም በእጅጉ ወስነውባት ተነስታ ወጥታ ሂዳለች። ግን ደግሞ ምንም ማድረግ አይቻልም። የሀኒቾ አባት ወይዘሮ ባዩሽን አግቶ መስፍን እያሰቃያት ገጠር ወስዶ ይገኛል። በልጅ ላይ እማ ቀልድ አላውቅም በማለትም እያሰቃያት እየተገኘ ያለ ነው። የሀኒቾ አያት እውነታውን ዘከዘኩ። አቶ ኖላዊም ልጄን ያገኘኋት አክሱም ሐውልት ነው። በሰዓቱ ማንም ሰው የለም።
ብቻዋን በምትጫወትበት ሰዓት ድንጋይ ላይ አዙሯት ወርቃ አምባዙሪት እየተጫወተች ነበረ። በሰዓቱ ብቻዋን ወርቃ ሳገኛት አንስቼ ምን ሆነሽ ነው ልጄ ብላትን መልስ አሰጠኝም። ሐኪም ቤት ወስጄ አሳክሜ ለፖሊሶቹም ባመለክትም ፖሊሶቹም ቤተሰቧ አልተገኘም አሉኝ። በቃ እና ቤተሰቧ እስከሚገኝ ድረስ አንተ ጋር ትቆይ ሲሉኝ በቃ እኔ አሳድጋታለሁ ብዬ ወደ ደሴ ይዣት ሄድኩኝ። ደሴ እሷን ሳሳድግ ቤተሰቦቿን ሁሉ ለማግኘት ብዙ ልፋት ለፍቻለሁ። መጨረሻ ላይ ግን ልጅን እዚህ ደረጃ አድርሻለሁ አለ። ሀንቾም እንግዲህ ትውስታዋንም በዛው አጋጣሚ እንደተነጠቀች የት ቦታ የማን ልጅም እንደሆነች እንደማታቅም ነገሯቸው። ወይዘሮ ሜላት የሰማችው ነገር ከአቅሟ በላይ ሆነ። ራሷን ስታ ወደቀች። ሌላኛው ነገር ደግሞ ይህ ሀንቾ አያት ትክክል ነዎት በማለትም ከአቶ ኖላዊ ጋር ያለውን ግንኙነታቸውን አጠናክረው ቀጠሉ። አሁን እኔ አባትም እናትም ሁለ ነገርም ሆኖ ያሳደገኝ አባቴ አለኝ። አታስቡ፣ እኔ ሰርቼ ለመቀየር ልሞክር እችላለሁ፣ ግን አባቴ ከመጀመሪያ እስካሁን ድረስ እስካለሁበት ጊዜ ድረስ ምንም ነገር ሳይጎለኝ እሱ እየተራበ እሱ እየተሰቃየ እኔን በደንብ አስተምሮኝና እዚህ ደረጃ እንድደርስ አድርጎ አሳድጎኛል አለች። እናም እንግዲህ አቶ ኖላዊን ሀናን በስነ ስርዓት አሳድገው እዚህ ደረጃ ላደረሷት እንግዲህ ምን አይነት አሳዳጊ ነው ያሳደገሽ? በስነ ምግባር የታነጽ የተባረከ ይሁን እየተባለ እየተመረቀ ይገኛል። እናም እርግብ ደግሞ ለገንዘብ ብላ ራሷን ሽጣ አሳልፋ የሰጠቻት አክስቷም ዛሬም ተዋረደች። ግን ምንም ማድረግ አትችልም። ባዩሽ ከዚህ በኋላ አቅም የላትም። ሀና ለምን በምን ምክንያት እንዴት ልትታወቅ ቻለች የሚለው ነገር የራሳቸው የሆነ መለያ ወይም ደግሞ ሀንቾ በድሮ ጊዜ በህፃንነቷ ምን እንደምታደርግና አዛኝ ርህራሄ ያላት ልጅ መልካም ልጅም እንደሆነች የምትወዳቸውን የምትጠላቸውን አጥብቆ በመያዝ የሚሉ እናት እንግዲህ እውነታውን አውጥተው ዝርግፍግፍ አድርገው አንቺ ልጃችን አይደለሽም፣ ከዚህ ቤት መውጣት አለብሽ፣ አንቺ አይደለም ልጃችን ሰራተኛችን ልትሆኝም አትችይም በማለት እርግብ ላይ ተጽዕኖ በማሳደር እርግብን አስወጥተው ወደፊትም ፍርድ ቤት ቀርበሽ ቅጣትሽን ማግኘት አለብሽ፣ አንቺ አጭበርባሪ ዱርዬ ብለው የወይዘሮ ሜላት እናትም እንግዲህ ጉዷን ዘክዝከው አውጥተውታል። እንዲሁም ደግሞ ዋናው ነገር ስሜት ነው። ስሜታችን የሚነግረን አንቺ ልጃችን ነው እንደሆንሽ ነው። ውጤት መጣ አልመጣ ለኔ ጉዳይ አይደለም። ውጤትም ላብራቶሪ ላይ ልሳሳት ይችላል አሉ የወይዘሮ ሜላት እናት። ሀንቾም እሺ ብላ ነበረ። እናም አሁን ግን እናታዳ የእናት ስሜት መቼ ተቀበለኝ አለች። እናትሽ ታያት፣ እናት ሜላት እንደዚህ ናት፣ ዝም ብላ ነው። እናም ግን በኋላ የሚጸጽታትን ነገር እያደረገች ነው። እኔ 100% እርግጠኛ ሆኜ የምነግርሽ ከልጅነትሽ ያደረግሽው የሆንሽው ጸባይሽ፣ መልክሽ፣ ማንነትሽ እንደዛው ነው። ሰው ሲያድግ ይቀየራል። አንቺ ግን ፈገግታሽ፣ ሁለ ነገርሽ እንደዛው ነሽ በማለትም ለሀኒ ነገሯት። ሀኒ አሁን በደስታ ትገኛለች። ኖላዊ እንግዲህ በእጅጉ ደስ በሚል ሁኔታ ሀኒቾ ቤተሰቦቿን ማግኘቷ እጅግ ቢያስደስተውም ግን ደግሞ ሀኒቾ ልጅ ነኝ እያለች የምትከራከርበትና ታሪኳን የተዘረፈችበት ጉዳይ የሚያውቁት ነገር የለም። ዛሬ ግን የወይዘሮ ሜላት እናት ያሳደገሽን አባትሽን አገናኝ ሲሏትም ሀኒቾ ስታገናኛቸው ከዛም ያስቀመጡት ቀሪ ፋይልና ቀሪ የሀኒቾ ታሪክ ነበረ። የሰረቀችው እርግብ ግማሹን እንጂ ሙሉ ለሙሉ ታሪኳን አልነበረም። ጠንቃቃ አባትና መልካም አባት ማለት አቶ ኖላዊ ናቸው። የሀኒቾን ፎቶ ቢሰረቅም ግን እያንዳንዱ ማስረጃ አስቀምጠዋል። ከሐኪም ውጤት እስከ
እስካሁን አለችበት ደረጃ ድረስ። እናም ያንን የተቀመጠ ፋይል ዝክ ዝክ አድርገው በማውጣትም ሀና የወይዘሮ ሜላት ልጅ መሆኗን በእጅጉ አረጋገጡ። ሀና አባዬ ታሪኬ እንደጠፋ ነበር የማውቀው። ለካንተ ቋጣሪ ነህ። በጣም ነው ማመሰግንህ። እንዳንተ አይነት አባት ስላለኝ ከምንም በላይ እኮራብሃለሁ። አንገቴን ቀና አድርጌ ነው የሚሄደው እያለች በደስታ አቶ ኖላዊንን አቀፈቻቸው። እርሳቸው ያላንቺ ማናለኝ፣ ምንም ብደክም ለልጄ ሳልሆን የምቀር ሰው አይደለውም። ፈጣሪ የሰጠኝ ስጦታ፣ ፈጣሪ ያበረከተልኝ ልጄን እንዴት ዝም ብዬ እቀመጣለሁኝ? የእሷን ፋይል ያልያዝኩኝ የማንን ይዛለሁ? በማለትም መለሱ። የወይዘሮ ሜላት እናት በእጅጉ በአቶ ኖላዊ ተደነቁ። እርሳቸውም እውነት አንተ በጣም ፈጣሪ የባረከህና መልካም ሰው ነህ፣ አንተ ልዩ ሰው ነህ። ይህን ጊዜ ሜላት ጋር ብትሆንም ሀና እውነት እንደዛ አይነት ስነ ምግባር ላይኖራትም ይችላል። በጣም በእጅጉ አንጸህና ጠንካራ ልጅ፣ አስተዋይ ልጅ አድርገህ ነው ያሳደግካት። ላንተ ምንም ቢደረግልህ ይገባሃል በማለትም አድንቀውም መርቀውም በደስታ እንግዲህ ሀይነቾ ያላትን ፋይል ለእነ ወይዘሮ ሜላት በመሰጠት እያንዳንዱ ነገር በማየትም ወይዘሮ ሜላት የሰማችው ነገር በሙሉ ግራ ተጋባት። እርግብ ሲጥ ተደርጋ ስትያዝም እሷ ደግሞ አክስቴ ናት ወደዚህ የላከች ብላ ኦኦ ያዝ ብላ ዘከዘከችው። ከዛም ያለ ርህራሄ አስወጥተው አባረሯት። በእርግጥ እርግብና ወይዘሮ ባዩሽ ይገባቸዋል። የሰውን ሕይወት የሚያበላሹ አረመኔ ሰዎች ናቸው። ሜላትን ተበቀልኩ ብላ ራሷ ላይ በቀል ጠመጠመች። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።